ሰላም ጤና ይስጥልኝ። ታማኝ የመረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። በሳውዲ የሞት ፍርድ የተፈረደባቸው ኢትዮጵያውያን ቁጥር እየጨመረ ነው። 5 ዜጎች በአሲር ግዛት መገደላቸው ተረጋገጠ። በአራት አቅጣጫ ከቦን የነበረውን ኃይል በታትነናል። የትግራይ ጦር አዛዥ ጀነራል ጆን መዲድ በአዲስ የወታደራዊ አሰላለፍ ለውጥ መፈጠሩን ገለጹ። ከአንቀጽ 39 እስከ አዲስ አበባ ወሰን የኢትዮጵያ ፖለቲካ ያናጉ ስሱ ጉዳዮች በሀገራዊ ምክክሩ መድረክ ሊፈተሹ ነው። በቬንዙዌላ መዲና 7.5 ማግኒቲዩድ ከባድ ርዕደ መሬት ተከሰተ። አየር ማረፊያዎችና የባቡር መስመሮችም ተዘግቷል። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። የሳዑዲ አረቢያ መንግስት በሀገሪቱ ደቡባዊ ክፍል በሚገኙ የአሲር ግዛት ውስጥ በአደገኛ እጽ ሐሺሽ ዝውውር ወንጀል ጥፋተኛ የተባሉ 5 ኢትዮጵያውያንን በሞት ቅጣት መቅጣቱን የሀገሪቱ የውስጥ ጉዳይ ሚኒስቴር በይፋ አስታወቀም። እንደ ሚኒስቴሩ መግለጫ ከሆነ እርምጃው የተወሰደው ማክሰኞ ሰኔ 16 ቀን 2018 ላይ ነው። በሞት ቅጣት የተቀጡት 5 ኢትዮጵያውያን ስማቸው ይፋ የተደረገ ሲሆን እነሱም አስፋ ሐጎስ ንጉሴ፣ ክብሮም አረጋዊ ለማ፣ ለገሰ ኃይሉ ገብረ ማርያም ደስታ፣ መለስ ገብረመድህን ገብረ ወልዱም፣ ክብሮም ተስፋይ ግደይ መለስ መሆናቸውን የሳዑዲ መንግስታት ይፋ ያደረገው መረጃ ያመለክታል። የሳዑዲ የውስጥ ጉዳይ ሚኒስቴር እንዳለው የጸጥታ ኃይሎች ግለሰቦቹን በቁጥጥር ስር ከዋሉ በኋላ በተደረገው ምርመራ ክስ ተመስርቶባቸው ጉዳዩ ወደ ፍርድ ቤት ተመርቶ ነበር። ፍርድ ቤቱም ቀረበባቸውን የወንጀል ክስ በማረጋገጥ የሞት ቅጣት ውሳኔ ያስተላለፈባቸው ሲሆን ውሳኔው በይግባኝ ሰሚውና በጠቅላይ ፍርድ ቤት ከጸደቀ በኋላ ቅጣቱን የሚያስፈጽም ንጉሳዊ ድንጋጌ ወጥቶ ተግባራዊ ሆኗል። የሳዑዲ መንግስት በመግለጫው ይህ እርምጃ ዜጎችንና ነዋሪዎችን ከአደገኛ እጽ መቅዘፍት ለመጠበቅ እንዲሁም በህገወጥ አዛዦች ላይ ጠንካራ ህጋዊ እርምጃ ለመውሰድ ያለውን ቁርጠኝነት የሚያሳይ መሆኑን ገልጿል። እጽ ማዘዋወር በወጣቶችና በማህበረሰቡ ላይ የሚያደርሰው ከባድ ቀውስ በመጥቀስ መሰል ድርጊት ላይ የሚሰማሩ ማንኛውም አካላት ጠንካራ የህግ ቅጣት እንደሚጠብቃቸው አስጠንቅቋል። በሳዑዲ መንግስት ይፋ በተደረገው የስም ዝርዝር መሰረት በሞት ቅጣት ከተቀጡት 5 ኢትዮጵያውያን መካከል አብዛኞቹ የትግራይ ክልል ተወላጆች መሆናቸውን ታውቋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ባለፈው ሚያዝያ ወር ባወጣው ሪፖርት በአሁኑ ወቅት ቢያንስ 65 የሚሆኑ ኢትዮጵያውያን ስደተኞች በተመሳሳይ በአደገኛ እጽ ክስ በሳዑዲ አረቢያ ውስጥ የሞት ቅጣት አደጋ ተጋርጦባቸዋል። ከዚህ ቀደምም በተመሳሳይ ዓመት ሚያዝያ 13 ቀን 2018 ዓ.ም ሳዑዲ ሌሎች 3 ኢትዮጵያውያን መግደሏን ይታወሳል። ሂውማን ራይትስ ዎች በአሲር ግዛት በሚገኘው ከሚስ ሙሻይት እስር ቤት ውስጥ በነበሩ ታሳሪዎች ጋር ቅርበት ያላቸው ምንጮች ዋቢ አድርጎ እንደገለጸው ታሳሪዎቹ እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በሰሜን ኢትዮጵያ በነበረው ደም አፋሳሽ የትግራይ ጦርነት ምክንያት ህይወታቸውን ለማዳን የተሰደዱ ስደተኞች ነበሩ። ሂውማን ራይትስ ዎች የሞት ቅጣትን በማንኛውም ሁኔታ ውስጥ ኢሰብአዊና ጭካኔ የተሞላበት በመሆኑ በጽኑ እንደሚቃወም አስታውቋል። ድርጅቱ እንዳለው ሳዑዲ አረቢያ የምትጠቀመው የሞት ቅጣት ስርዓት በተፈጥሮ የሚታይ ጭካኔና ዓለም አቀፉ የሰብአዊ መብት ህግ የሚጥስ ነው። ማንኛውም የሰው ልጅ በህይወት የመኖር መብት አለው። ዓለም አቀፍ ህግጋት የሞት ቅጣትን እጅግ አስከፊ በሆኑና በሰዎች ህይወት በቀጥታ የሚያጠፉ ከባድ ወንጀሎች ብቻ እንዲገደብ ያዛሉ። የአደገኛ እጽ ክስ ግን ለዚህ ምድብ አያበቃም በማለት ሂውማን ራይትስ ዎች የሳዑዲ እርምጃ አውግዟል። የአዲስ የሞት ቅጣት አፈጻጸም በሳዑዲ አረቢያ ውስጥ በሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ላይ ያለውን ከፍተኛ የሰብአዊ መብት ስጋት ይበልጥ አሳሳቢ አድርጎታል። በትግራይ ውስጥ ከፍተኛ ወታደራዊ አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ከፕሪቶሪያው የሰላም ስምምነት ማግስት በትግራይ ኃይሎች በኩል በተወሰነ ስትራቴጂካዊ እርምጃ በቀጠናው አዲስ የኃይልና የወታደራዊ አሰላለፍ ለውጥ መፈጠሩን በይፋ አስታወቁም። ጀነራሉ በአርሚ 50 የኮማንዶ ምርቃት ላይ ተገኝቶ ባስተላለፉት መልእክት በትግራይ ኃይሎች ላይ በተለይም የጥቅምት 2013 ዓ.ም ጦርነት ጀምሮ የነበረውን እኛ የማጥፋት ግንባር ያሉት አሰላለፍ በተሳካ ሁኔታ መበታተኑ ገልጸዋል። ጀነራል ጆን መዲድ በትግራይ ላይ ተከፍቶ የነበረው መጠነ ሰፊ ወታደራዊ ከበባ ለማክሸፍ
የተካሄደበትን መንገድ ሲያብራሩ እንዲህ ብለዋል። በ2013 ዓ.ም ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች ድረስ አስተባብሮ በአራት አቅጣጫ የከበበንን የጠላት አሰላለፍ በጣጥሰናል። በዚህም የብልጽግና መንግስት ብቻ ማስቀረት ችለናል ብለዋል። አዛዡ አክለውም ትናንት በትግራይ ላይ ተባብረው የዘመቱ ኃይሎች በመበተን በአሁኑ ወቅት በመካከለኛ ምስራቅና በምስራቅ አፍሪካ አዳዲስ ምቹ ወታደራዊና የፖለቲካ አሰላለፎችን መፍጠር መቻሉን ገልጿል። የአዲስ የኃይል ሚዛን ለውጥ የትግራይ ህዝብ በህልውናው በከፈለው ከባድ መስዋዕትነት የተገኘ ስኬት መሆኑንና አሁንም ሙሉ በሙሉ አልተቋጨም ያሉት የህልውና ማረጋገጫ ትግል ትልቅ አቅም እንደሚሆን አስረድቷል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አስጠንቅቋል። የጀነራሉ መግለጫ መሬት ላይ ካለው ወቅታዊ ቀውስና ከዚህ ቀደም ከነበሩት ክሶች አንጻር በአስተዛዛቢዎች ዘንድ ከፍተኛ ትኩረት ስቧል። በተለይም በሰሜን ኢትዮጵያ ደም አፋሳሽ ጦርነት ወቅት በትግራይ ሴቶችና ንጹሃን ዜጎች ላይ የጦር ወንጀል ይፈጽሟል ተብሎ በከባድ ሁኔታ ሲወነጀል የነበረው ኤርትራ የሻዕቢያ ኃይል ጋር አሁን ላይ የጋራ ፖለቲካና የወታደራዊ ፍላጎት መሰረት ያደረገ አዲስ ጽምዶ ጥምረት ተፈጥሯል መባሉ አነጋጋሪ ሆኗል። የጦር አዛዥ ይህንን የጎራ ለውጥ ባለቤትነት ሙሉ በሙሉ ለህወሓት ስልታዊ ወታደራዊ ዲፕሎማሲ የሰጡ ሲሆን አካባቢያችን በህልውና ላይ የሚፈጥረው ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰብሰብ በስኬት በትነናል ብለዋል። ይህ ከትግራይ ከፍተኛ የጦር መኮንኖች በኩል የሚሰማው እናሸንፋለንና የጦርነት ዝግጁነት ፉከራ በፌዴራል መንግስቱና በመቀለ መካከል ያለው አለመተማመን እጅግ አደገኛ ደረጃ ላይ መድረሱን ማሳያ ነው ተብሏል። በተለይም በቅርቡ በትግራይ ክልል የጸደቀው አዲሱ የግዳጅ ውትድርና አዋጅ ተከትሎ የክልሉ ባለስልጣናት ማህበረሰቡን ዳግም ለጦርነት እያዘጋጁ ነው በሚል ከዓለም አቀፍ የሰብአዊ መብት ተሟጋች እንደ ሂውማን ራይትስ ዎች ጽኑ ትችት እየቀረበባቸው ባሉበት ወቅት የጀነራሉ መግለጫ መውጣቱ ቀጠናው ወደ አዲስ የታጠረ ወታደራዊ ግጭት ሊመልሰው ይችላል የሚል ከባድ ስጋት ፈጥሯል። ለበርካታ አስርት ዓመታት የኢትዮጵያ የፖለቲካ ምህዳር በከፍተኛ ሁኔታ ሲያናጉና ለደም አፋሳሽ ግጭቶች መንስኤ ሲሆን የቆዩት ዋነኛ ህገ መንግስታዊና መዋቅራዊ ጉዳዮች በመጪው ሐምሌ በሚጀመር ሀገር አቀፍ ጉባኤ ላይ ለውይይት ሊቀርቡ መሆኑን የሀገራዊ ምክክር ኮሚሽን ይፋ አደረገ። ኮሚሽኑ ረቡዕ ሰኔ 17 ቀን 2018 ዓ.ም ምሽት ባካሄደው ይፋዊ ስነ ስርዓት ላለፉት 4 ዓመታት ከተለያዩ ማህበረሰብ ክፍሎች ሲሰበሰቡ የነበሩ አጀንዳዎችን በማጣራት 8 ዋና ርዕሰ ጉዳዮች መለየቱን አስታውቋል። ይሁን እንጂ ይፋ የተደረጉ አጀንዳዎች የሀገሪቱ ህልውና የሚወስኑንና እጅግ የሰሉ የፖለቲካ ልዩነቶች የሚያንጸባርቁባቸው ሆነው ተገኝቷል። በሀገሪቱ የፖለቲካ ኃይሎች መካከል ትልቁ የቅራኔ ማዕከል ሆኖ የቆየውን ለብሔር ብሔረሰቦች እስከ መገንጠል ድረስ መብት የሰጠው ህገ መንግስቱም አንቀጽ 39 ንዑስ አንቀጽ 1 በምክክር አጀንዳነት መካተቱ የብዙዎችን ትኩረት ስቧል። ኮሚሽኑ በዚህ ስሱ አጀንዳ ስር የኢትዮጵያ የወደፊት የመንግስት አደረጃጀት ና የቅርጽ አይነት፣ የፖለቲካ ስርዓት፣ የውክልናና የሀገሪቱ ምርጫ ስርዓት፣ የፌዴራልና ክልል መሪዎች የስልጣን ዘመን ገደብ፣ አጠቃላይ የህገ መንግስት ማሻሻያ ስርዓትና የአዳዲስ ክልሎች አመሰራረት ላይ ለውይይት አዘጋጅቷል። ኮሚሽኑ በሶስተኛ አጀንዳነት የያዘው የፌዴራል ከተሞች ጉዳይ በተለይም የአዲስ አበባ ከተማ አስተዳደር ጥያቄ ሌላው የፖለቲካ ሙቀት መተንፈሻ መድረክ እንደሚሆን ይጠበቃል። አጀንዳው አዲስ አበባ ከተማን ከኦሮሚያ ክልል ጋር የሚኖራት የድንበር፣ የፖሊስ፣ የፍርድ ቤትና የወሰን ግንኙነትን ጨምሮ የቦታ ስያሜን የሚዳስስ ነው። በተመሳሳይ መልኩ የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ እንዲሁም ከኦሮሚያና ሶማሌ ክልሎች ጋር የሚኖራት ውክልና ለውይይት የሚቀርብ ሲሆን ይህ ቀደም ሲል በክልሎች መካከል የሚነሱ የይገባኛል ጥያቄዎች ለዘላቂነት ለመፍታት ያለመ መሆኑን ተገልጿል። በሀገሪቱ በአሁኑ ወቅት ካለችበት የጸጥታ ቀውስ አንጻር የሰላም ግንባታ በሚለው 8ኛ አጀንዳ ስር የተቀመጡት ነጥቦች እጅግ ወሳኝ መሆናቸው ታዛቢዎች ይናገራሉ። በአሁኑ ወቅት በየአቅጣጫው መሳሪያ ያነሱት አካላት የትጥቅ አማጽያንን የሚመለከቱ ጉዳዮችም የተኩስ አቁም አፈጻጸሞችና የሰላም ስምምነቶች፣ የግጭት መንስኤዎችና ያለፉት በደሎች ለመካስ የሚረዳው የሽግግር ፍትህ ስርዓት ምክክር ይደረግባቸዋል። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ እንደገለጹት በመጪው ሐምሌ 8 ቀን 2018 ዓ.ም ለሚጀመረው ታሪካዊ ጉባኤ የተዘጋጁት እነዚህ 8 አጀንዳዎች ተሳታፊዎች በነጻነት የሚመክሩባቸው መነሻ ጥያቄዎች ሆነው ያገለግላሉ። ይህ ምክክር መድረክ በኢትዮጵያ ለዘመናት ለዘለቁ መዋቅራዊ ቀውሶችን ዘላቂ መፍትሄ ያመጣል ወይስ ልዩነትን ያባብሳል የሚለው ግን የብዙዎችን ስጋት ጥያቄ ሆኖ ቀጥሏል።
የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርከስ ሩት የሰጡት ማብራሪያ ተከትሎ የኢራን ውጭ ጉዳይ ሚኒስቴር በጥቃቱ ላይ እጃቸው አለበት ላለዋቸው ለኔቶና ለአባል ሀገራቱ ዓለም አቀፍ ሕጋዊ ተጠያቂነት እንዲሰፍን በይፋ ጠየቀም። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የኔቶ ዋና ጸሐፊ ከፎክስ ኒውስ የዜና ማዕከል ጋር ባደረጉት ቃለ ምልልስ የተባበሩት መንግስታት ድርጅት አባል በሆነች ሀገር ላይ በተፈጸመ ሕገወጥ ጦርነት መሳተፋቸውን በግልጽ አምነዋል ሲሉ ወንጅለዋል። የአምኖ መቀበል ዓለም አቀፍ ሕግን እንዲሁ የተመድን ድንጋጌ የመጣስ በመሆኑ ድርጅቱ ኃላፊነት ሊወስድ እንደሚገባ አሳስበዋል። የኔቶ ዋና ጸሐፊ ማርከስ ሩት በቃለ ምልልሳቸው ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኔቶ ዋሽንግተን በበቂ ሁኔታ አይደግፍም ሲሉም ላቀረቡት ተደጋጋሚ ክስ ምላሽ ሰጥቷል። ማርከስ ሩት አውሮፓ የአሜሪካ ኃያልነት ማሳያ ናት ካሉ በኋላ በተለይም ጣሊያንና ሮማኒያን በኢራን ጦርነት ወቅት አሜሪካን በግንባር ቀደምነት መደገፋቸው እንደማሳያ ጠቅሷል። የቴህራን ባለስልጣናት ይህን ንግግር እንደማረጋገጫ በመውሰድ ኔቶና አጋሮቹ በኢራን ከተሞች ላይ ለደረሰው መጠነ ሰፊ ወንጀል ተጠያቂ መሆን እንዳለባቸው እየገለጹ ይገኛሉ። ቃል አቀባዩ እስማኤል ባጋይ እንዳሉት የኔቶ አባል ሀገራት በኢራናውያን ላይ መጠነ ሰፊ ወንጀል ሲፈጽም ለምን እንዳገዙ ለገዛ ህዝባቸውና ዓለም አቀፉ ማህበረሰብ በግልጽ ማስረዳት አለባቸው። የኢራን ውጭ ጉዳይ ሚኒስቴር ለዚህ ማሳያ እንዲሆን በቴህራን፣ ሜዳም፣ ላማርድ፣ ኢስፋህ፣ ሳንዳጅ፣ ሀሜንዳንና ሌሎች የኢራን ከተሞች ላይ የደረሰው ውድመትና ሰብአዊ ቀውስ በዋናነት ጠቅሷል። ማርከስ ሩት የሰጡትን አስተያየት ተከትሎ በንግግር ስም የተጠቀሳቸውን የጣሊያን መከላከያ ሚኒስቴር አስቸኳይ ማስተባበያ ሰጥቷል። የተዛባ ምስል የሚሰጥ ነው በሚል ወቅሷል። ጣሊያን ስለሰጠችው ድጋፍ የጣሊያን ይፋው መግለጫዎች የወሰደችውን እርምጃ አቋምና የድጋፍ አይነት ጣሊያን የሰጠችው የቴክኒክ ሎጂስቲክና ሙሉ በሙሉ ወታደራዊ ያልሆነ ድጋፍ ብቻ ነው። ከትብብር ማዕቀብ ውጭ ያሉ ጥያቄዎች ከአሜሪካ ጋር ካላቸው የትብብር ማዕቀፍ ውጭ ከሆነ ማንኛውም ጥያቄ ቀርቦ ከሆነ ጣሊያን ፈቃዷን እንዳልሰጠች አስታውቃለች። የወታደራዊ ሰፈሮች አቋቋሟን የአሜሪካ ጦር ኃይል የጣሊያን ወታደራዊ ሰፈሮች ለጥቃት ዝግጅት እንዲቆም ፈቃድ እንዳልተሰጠው ሚኒስቴሩ አረጋግጧል። በቴህራንና በሰሜን አትላንቲክ ጦር ቃል ኪዳን ኔቶ መካከል የተፈጠረው የቃላት ጦርነት ከጦርነቱ ማግስት በቀጠናው ያለው ዲፕሎማሲያዊ ፍጥጫ ይበልጥ ወደ ከረረ ምዕራፍ ሊያሸጋግረው እንደሚችል ታዛቢዎች ይናገራሉ። በተለይም የኔቶ ዋና ጸሐፊ አሜሪካ ውስጥ ፖለቲካ ጫና ከትራምፕ የሚሰነዘረው ትችት ለመከላከል የተጠቀሙት ንግግር በአውሮፓ አጋሮቻቸውና በኢራን መካከል አዲስ ህጋዊና ዲፕሎማሲያዊ ቀውስ እየፈጠረ ይገኛል። በቬንዙዌላ መዲና ካራክስ በሰከንዶች ልዩነት በተከሰቱ ሁለት ከፍተኛና ታሪካዊ ርዕደ መሬቶች ሳቢያ ቢያንስ 32 ሰዎች መሞታቸውና ከ700 በላይ ሰዎች ከባድና ቀላል ጉዳት እንደደረሰባቸው ይፋ ተደረገም። በሀገሪቱ ታሪክ ከተመዘገቡት ከፍተኛ በሆነውና 7.5 ማግኒቲዩድ በተለካው በዚህ መሬት መንቀጥቀጥ ምክንያት በርካታ ህንፃዎች ተንኮታኩተው የፈረሱ ሲሆን ንዝረቱ በ1000 ኪሎ ሜትር ርቀት ላይ በምትገኘው ጎረቤት ሀገር ኮሎምቢያ መዲና ቦጎታ ድረስ ኃይል ተሰምቷል። የአደጋውን ስፋት ተከትሎ የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪግስ በሀገሪቱ የአስቸኳይ ጊዜ አዋጅ ደንግጓል። የአሜሪካ የጂኦሎጂ ጥናት ተቋም የኤስጂኤስ ይፋ ባደረገው መረጃ መሰረት አደጋው የተከሰተው የመጀመሪያ ርዕደ መሬት ከመዲናዋ ካራክስ በስተምዕራብ በምትገኘው ኢራጓይ ግዛት የተከሰተ ሲሆን በሬክተር ስኬል 7.2 ማግኒቲዩድ እና እስከ 22 ሜትር በሚደርስ ጥልቀት ላይ ተመዝግቧል። ሁለተኛው ርዕደ መሬት ከመጀመሪያው ንዝረት በ39 ሰከንዶች ብቻ ልዩነት የተከሰተ ሲሆን በሬክተር ስኬል 7.5 ማግኒቲዩድ እና እስከ 10 ኪሎ ሜትር በሚደርስ ጥልቀት የተመዘገበ ኃይለኛ አደጋ ነው። እነዚህ ሁለት ዋና ዋና መሬት መንቀጥቀጦች በመቀጠል ከ20 በላይ ድህረ መንቀጥቀጦች በመላው ቬንዙዌላ የተከሰቱ ሲሆን ንዝረቱ በተለይም በደቡባዊ ሀገሪቱ ክፍል በሚገኙ አርጓ፣ ካራቦና እና ፋልኮን የተባሉ የባህር ዳርቻ ግዛቶች ላይ ጭምር በከፍተኛ ሁኔታ ደርሷል። መሬት መንቀጥቀጡ የተከሰተው ቬንዙዌላን እንደ አውሮፓውያን አቆጣጠር በ1821 የነጻነት ታጋዩ ሳይመን ቦልቬር የስፔን ቀኝ ጊዜዎች ያሸነፈበት ታሪካዊ የነጻነት ቀን ብሔራዊ ክብረ በዓል በማክበር ላይ ሳለች በመሆኑ ለድንጋጤ ዳርጓል። አደጋው በኋላ በዋና ከተማዋ ላይ ሁሉንም አውሮፕላን ማረፊያ ተዘግቷል። የባቡር መስመሮችን ስራ አቋርጧል። ወደ ዋና ከተማ የሚገባው ነዳጅ በተቋረጠ ሲሆን የኢንተርኔት ግንኙነትም ሙሉ በሙሉ ተቋርጧል። በርካታ ህንጻዎችን የተናወጡ ሲሆን በቻኮዶ ከተማ ብቻ 2 ትላልቅ ህንጻዎች ሙሉ በሙሉ ፈርሷል። የቻኮዶ ከተማ ከንቲባ ጉስፓቮ ዱዌዝ ስዌዝ ለሮይተርስ የዜና ወኪል እንደተናገሩት በአሁኑ ወቅት
ከ500 በላይ ድንገተኛ ጊዜ ሰራተኞች በፍርስራሾች ላይ የተሰማሩ ሲሆን እስካሁን 18 ሰዎች በህይወት ማትረፍ ችለዋል። ሰራተኞቹ አሁንም ከፈራረሱ ህንጻዎች ስር ሰዎችን ለማውጣት እየተረባረቡ ይገኛሉ። ጊዜያዊ ፕሬዝዳንት ዴልሲ ሮድሪግስ የታወጀው የአስቸኳይ ጊዜ አዋጅ ተጨማሪ የውጭ ግብዓት ለማግኘት እና ሰዎችን ህይወት የመታደግ ስራው ለማፋጠን እንደሚረዳ ገልጸው ለተጎጂ ቤተሰቦች መጽናናትን ተመኝቷል። የሀገሪቱ የሀገር ውስጥ ሚኒስቴር ህንጻዎች ደግሞ ሊፈራርሱ ስለሚችሉም ዜጎች በሙሉ ከቤት ውጭ እንዲሆኑ ጥብቅ ማሳሰቢያ አስተላልፏል። በአሁኑ ወቅት ጎረቤት ሀገሮች ብራዚል፣ ኤልባዶርና ኢኳዶር አስቸኳይ ሰብአዊ እገዛ እንደሚያደርጉ በይፋ አስታውቀዋል። ሆኖም ግን የአሜሪካ የጂኦሎጂ ጥናት ተቋም ያወጣው የስጋት ትንበያ እጅግ አሳሳቢ ሆኗል። ተቋሙ እንዳለው ከፍርስራሹ ስፋትና ከከተማዋ ጥፍኝት አንጻር በርዕደ መሬት ሳቢያ የመጨረሻ የሟቾች ቁጥር 10,000 የመድረስ እድሉ በ36 በመቶ ይገምታል። 100,000 ሰዎች ሊሞቱ የሚችሉበት የከፋ እድል ደግሞ በ40 በመቶ እንደሚገመት አስታውቋል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።